ማለት ነው የተመሰረታችሁት በእግዚአብሔር ላይ ታሰጣችሁ። አሁን እኔ መጥቻ አንድ ስጦታ መሰጣችሁ መልሳችሁ ምንድነው? ማይስጥልኝ ማን ነው መሰረቱ? እግዚአብሔር። በእንግሊዘኛ ውስጥ ቢሆን ምን እንደምትሉኝ? ዩ ቴንክ ዩ the center is I። ሰው ላይ ነው የተመሰረተው። ከዛ የፕሮቴስታንት እምነት ልክ ከዚህ ከኢንላይትመንት ሐሳብ ሲመጣ እግዚአብሔር ምን አደረገው? የዓለም መድኃኒት አይደለም ማለት ኢየሱስ ክርስቶስ። ተመልከቱ ወዴት እንዳመጣዋችሁ። ኢየሱስ ክርስቶስ የዓለም መድኃኒት አይደለም አሉ። ከዛስ የግል አዳኝ ነው አሉ። ፕሮቴስታንት ድርቅ የሚሉበት አንድ ጥቅስ አለ። መልሶ እኮ እነሱ ነው የሚቃወመው። እሱም ሮሜ 8:34 ነው። እሷን ይዙና ሌላ ቦታ 1000 ቦታ ኢየሱስ አምላክ ነው ቢላቸው የለም ያችን ነግሯቸዋል። ሞኝ ያስጨበጡትን ይዞ ነው የሚሞተው። ድርቅ ነው የሚሉት እዛች ላይ አንድ ቦታ ክርስቶስ ለምን እንደተባለ እንኳን አልገባቸውም። እኔ ለእስራኤል ልጆች ነው የመጣሁት አላት አንዲት ከነናዊት ሴት። ያ ግን አልገባቸውም እነሱ። ስለዚህ ክርስቶስ ለእስራኤል ብቻ ስለመጣ ለሌላው የመጣው ሌላ ነው ብለው ያስባሉ። ሰው አንዴ ከተተከለ በቃ ያችለች የምትታየው። አንድ ውሻ አይኗ ታውሮበት አንድ ሀብታም ሰውዬ ሆስፒታል ሄዶ የውሻ አይን ጠፋና የድመት አስገጠመላት። የውሻ አይን ጠፍቶ ታያለሽ በደንብ ምን ይታይሻል? አይጥ። ውሻዋ የድመት ነው አይኗ የተገጠመልህ ነው የምታየው። እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ አይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት፣ በሌላ ስፍራ ሆናችሁም በዚህ ቀጥታ በሚተላለፈው መርሃ ግብር የምትካፈሉ ሁላችሁ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት አምላክ ወዳሊተ አምላክ አማላጅነቷ በሁላችን ላይ አድሮ ይኑር። የቅዱሳን መላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን፣ የደጋግ እናቶቻችን ረድኤታቸው በሁላችን አድሮ ይኑር። ረድኤተ እግዚአብሔርን አጋዥ በማድረግ ለ30 ደቂቃ የምንማርበት የትምህርታችን ርዕስ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን በሚል ይሆናል። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን ሁል ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ መወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። ክርስቶስ የመድኃኒት እንደሆነ እናውቃለን። ይህ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ነው። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። እስቲ ይህን ቃል ሁላችሁም ድገሙት። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ማ የዓለም መድኃኒት እንደሆነ? ክርስቶስ ምን እንደሆነ? ማን ነው የዓለም መድኃኒት? ክርስቶስ። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። 30 ደቂቃ የምንነጋገረው በዚህ ላይ ነው። ትምህርታዊ ስብከት ነው። ይህ አስተሳሰብ በጣም ጥልቅ አስተሳሰብ ነው። ብዙ ጊዜ በተደጋጋሚ አሁን የማነሳቸው 2 ፊሎሶፊካል ኮንሰፕቶች አሉ።
እነዚህ ሁለቱ አስተሳሰቦች ፍልስፍናዊ ልበላቸው እንጂ ዓለምን የሚመሩና የሚቃኙ አስተሳሰቦች ናቸው። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ድገሙና ንገሩኝማ። የዓለም መድኃኒት እንደሆነ እናውቃለን። ክርስቶስ የዓለም መድኃኒት እንደሆነ ምን እናደርጋለን? እናውቃለን። ሁለቱ አስተሳሰቦች እግዚአብሔራዊና ሰዋዊ ይባላሉ። ምንና ምን ይባላሉ? እግዚአብሔራዊና ሰዋዊ። እነዚህ ምን አይነት ንግግር አላቸው? በፍልስፍናው ዓለም አንትሮፖሴንትሪሲዝም እና ቴዎሴንትሪሲዝም ይባላል። አንትሮፖሴንትሪሲዝም ማለት ሰዋዊ የሰው ሐሳብ ማለት ነው፣ ወይም በሰው ሐሳብ ላይ የተመሰረተ። ቴዎሴንትሪሲዝም ማለት ደግሞ ሴንትሪዝም ማለት ማዕከል ማለት ነው። ሴንተር ማለት ማዕከል ማለት ነው። ቴዎሴንትሪሲዝም ማለት እግዚአብሔራዊ፣ እግዚአብሔር ላይ በእግዚአብሔር ቃል ላይ የተመሰረተ ማለት ነው። የትኛው ናችሁ እናንተ? በማ ላይ የተመሰረታችሁ ናችሁ? በማ ላይ? ኦርቶዶክስ ተዋሕዶ በማ ላይ የተመሰረተች ናት? በማ ላይ? ምንድን ነበር ያለው በፊልጵስዩስ ዘቂሳርያ? የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ በፊልጵስዩስ ዘቂሳርያ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ምን የሚል ጥያቄ ነበር የጠየቀው? ሰዎች ማን ይሉኛል? መልሱን የመለሰው ማን ነው? ቅዱስ ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ከዛ ቀጥሎ ጌታ ምን ተናገረ? ጴጥሮስ ይህን ሥጋና ደም አልገለጠልህም፣ የገለጠልህ የሰማዩ አባቴ ነው። ስለዚህ አንተ መሠረት ነህ አለው። ከዛ አንተ በተናገርካት ቃል ክርስቶስ በምትለው በዛች ቃል በአለቱ ላይ በዛ ላይ ቤተ ክርስቲያኔን እሰራታለሁ አለ። ጴጥሮስ ላይ አይደለም ቤተ ክርስቲያን የሰራችው። ጴጥሮስ አብነት ነው፣ መሠረቱ ክርስቶስ ነው። ቤተ ክርስቲያን የሰራችው ክርስቶስ ላይ ነው። የጴጥሮስ ሰም ነው፣ የክርስቶስ ወርቁ ነው። ቤተ ክርስቲያን የተመሰረተችው በማ ላይ ነው? በክርስቶስ ላይ። አለቱ የተባለው ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ስትመለከቱ ምን ይላል? አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም እነሆ በደመናው ተጠመቁ፣ ከሙሴ ጋር ይተባበሩ ነበር፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ ጠጡ፣ ይከተላቸው ከነበረው አለት ጠጡ ይልና ጳውሎስ ሐዋርያ በረከቱ ይደርብንና ምን ይላል? አለቱም ክርስቶስ ነበር ይላል። አለቱ ማን ነው? ቤተ ክርስቲያንን በዚች ምን ላይ እሰራለሁ? አለት ላይ። የገሃነም ደጆች አይችሏትም። ስለዚህ ቤተ ክርስቲያን የተሰራችው በማ ላይ ነው? በማ ላይ ነው? በክርስቶስ ላይ። አሁን ለምሳሌ ሌሎች እምነቶች አሉ፣ በሰው ላይ የተመሰረቱ እምነቶች መስራች አላቸው። ባጭሩ የኛ ቅድስት ቤተ ክርስቲያን መስራቻችን ማን ነው? ክርስቶስ። እሺ፣ ዞሮአስትራኒዝም የሚባል እምነት አለ። ዞሮአስተር የሚባል ማን ነው የመሰረተው? ዞሮአስተር። ኮንፊውሽዝም የሚባል እምነት አለ በቻይና። ማን ነው የመሰረተው? ኮንፊውሸስ ፈላስፋ ነው፣ እምነት አደረጉት። ቡዲዝም በቡዳ። ለምሳሌ እስልምና እምነት በማን ነው የተመሰረተው? በመሐመድ፣ በእነሱ ነቢይ። የካቶሊክ እምነት የተመሰረተው በማን ነው? በሊዮ 451 451 በሊዮ ነው የመሰረተው የካቶሊክ እምነት። እነሱ አሁን እኛ እንደኛ ነን ብለው ሊያስቡ ይችላሉ። አይደለም። የቤተ ክርስቲያን ታሪክ በደንብ አስቀምጦታል። የፕሮቴስታንት እምነት የተመሰረተው በማን ነው? ዋናው ሰው ማን ነው? ማርቲን ሉተር። ስለዚህ እነዚህ አስተሳሰቦች ሰው ላይ ስለሆኑ ከእውነተኛው እግዚአብሔር ከመሰረተው እየወጡ ሄዱ ናቸው። ቤተክርስቲያን ተገነጠለች አይባልም፣ አትገነጠልም። ወጡ ነው በቃ። ከኛ ወገን ነበሩ፣ ወጡ እንዳለው ነው፣ መውጣት ነው። ስለዚህ አመሰራረቱ ራሱ በሰው ላይ ስለሆነ በተለይ ድንገት የፕሮቴስታንት አማኞች እዚህ ካላችሁ አንድ ነገር ልብ በሉ። ቴዎሴንትሪክ እግዚአብሔር ላይ የተመሰረተ ሳይሆን ሰው ላይ የተመሰረተ ስለሆነ ዋናው ነገር አውሮፓ በዛ ሰዓት እኔ
የሚል መሰረት ላይ ስለመጣ እኔ ማለት ደግሞ አንትሮፖሴንትሪክ ነው። ብዙ ቦታ ስናገር ሰምታችሁ ከሆነ ለምሳሌ ልጠይቃችሁ፣ እናንተ እንዴት አመሻችሁ? መልሳችሁ ምንድነው? ጉድ ኢቭኒንግ። በእንግሊዘኛው ጉድ ኢቭኒንግ ስል መልሱ ምንድነው? እግዚአብሔር ይመስገን ነው። ጉድ ኢቭኒንግ ነው መልሶ። ጉድ ኢቭኒንግ ጥሩ ምሽት። ጉድ ሞርኒንግ መልሱ ምንድነው? ጉድ ሞርኒንግ እንዴት አደራችሁ ማለት የተመሰረታችሁት በእግዚአብሔር ላይ። ለምሳሌ ሰው ስጦታ ይሰጣችኋል። ሰው ስጦታ ሲሰጣችሁ አሁን እኔ መጥቼ አንድ ስጦታ ብሰጣችሁ መልሳችሁ ምንድነው? ማይስጥልኝ። ማን ነው መሰረቱ? እግዚአብሔር። በእንግሊዘኛ ውስጥ ቢሆን ምን እንደምትሉኝ? ዩ ቴንክ ዩ ዩ the center is I። ሰው ላይ ነው የተመሰረተው። ከዛ የፕሮቴስታንት እምነት ልክ ከዚህ ከኢንላይትመንት ሐሳብ ሲመጣ እግዚአብሔር ምን አደረገው? የዓለም መድኃኒት አይደለም ማለት ኢየሱስ ክርስቶስ። ተመልከቱ ወዴት እንዳመጣዋችሁ። ኢየሱስ ክርስቶስ የዓለም መድኃኒት አይደለም አሉ። ከዛስ የግል አዳኝ ነው አሉ። አያችሁ ልዩነቱን? ከዛ ሊሰብኩ ሲመጡ ምንድነው የሚሉት? ኢየሱስን የዓለም መድኃኒትን ተቀበለው ነው የሚሉት ወይስ ኢየሱስን የግል አዳኝ አድርገህ ተቀበል? ምን እንደሚሉት ሰምታችኋቸው አታውቁም? ወንዶች ምን እንደሚሉት? የዓለም መድኃኒትን ተቀበለው ነው የሚሉት ወይስ የግል አዳኝ አድርገህ ተቀበል? ከየት እንደመጣያችሁት የግል አዳኝ አድርገው ሰድ አይ ነው። ሰው ላይ ነው የተመሰረተው። ስለዚህ የግል ኢንዲቪጁዋሊዝም ይባላል። ይሄ ኢንዲቪጁዋሊዝም ሐሳብ ደግሞ አሁን የፕሮቴስታንት እምነት አድጎ መጨረሻ ወዴት ነው የሚሄደው? አንድ ትልቅ የፕሮቴስታንት ሊቅ ወደ ኒው ኤጅ ሙቭመንት ይቀየራል አለ። ኒው ኤጅ ሙቭመንት ደግሞ ቀጥታ ምን መሆን ነው አለ? ኢንላይትመንት አዌክንድ መሆን ነው። ኢንላይትመንቱ ወደማ በመጠጋት ነው። አብርሆቱ፣ መንቃቱ፣ ቪዥዋላይዜሽኑ፣ ማኒፌስቴሽኑ፣ ሜዲቴሽኑ እነዚህ ሁሉ መጨረሻ ወዴት ይወስዱሃል አለ። በእነሱ ሐሳብ መጨረሻው ኒው ኤጅ ሙቭመንት ኢትዮጵያ ውስጥ ያሉ ሰዎች አላወቁት እንደሆነ አላውቅም። ነገሩን ያው መጽሐፍ ጽፍ ያለው ቀዳሚ የሚወጣ መጨረሻው ምንድነው? ሉሲፈር መሆን ማለት ነው። ኢንላይትመንቱ እሱ ነው። ሉሲፈር ምን ማለት ነው? ሰይጣን ማለት ነው። ስለዚህ በኒው ኤጅ ሙቭመንት ውስጥ እየኮተኮተ የሚያሳደገው ወደ መጨረሻ ወደ መውሰድ ነው፣ ወደ ሰይጣን መውሰድ ነው። ደ ሲክሬት የሚባል መጽሐፍ ያነበበ ሰው አለ? አትዋሹም መቼም ቤተክርስቲያን ስለሆናችሁ መድኃኔዓለም ግቢ ናችሁ። ደ ሲክሬት የሚል መጽሐፍ ያነበበ በተለይ ድንገት ወጣቶች ያነበባለ ያላነበባለ አንዳንዶቻችሁ ችግር የለም ያነበበ አንብቤ ያለው የሚል ሰው ሰምቻለሁ። እቴም አንብባለች። ከዚህ ሲያነበባችሁ ሰዎች የላችሁ? ደ ሲክሬት የሚለው መጽሐፍ ምንድነው? መጨረሻ የሚነግራችሁ ዩኒቨርስን ታገኙታላችሁ ነው። እንደሱ ነው። ዩኒቨርስን ታገኛላችሁ ይላችኋል። አሁን ዩኒቨርስ ብላችሁ ዩኒቨርስ ሁልጊዜ የሚጽፉት በካፒታል ዩ ነው። ዩኒቨርስ እናንተን ደግሞ ሲነግራችሁ ምንም መሃል ላይ ቢጽፋችሁ ያ መጽሐፍ የሮና በርን መጽሐፍ መሃል ላይ ዩ ሲል በካፒታል ዩ ነው። ካፒታል ዩ የሚጻፈው ለእግዚአብሔር ነው። ዩኒቨርስን መጨረሻ ምን ይለዋል? ያመጣና ኮንግራጁሌሽን ነው የሚለው መጨረሻ ላይ መጽሐፉ። ዩኒቨርስን አገኘህ ማለት ጂኒን አገኘህ ማለት ነው የሚለው በግልጽ ተቀምጧል። አማርኛው ላይ እንግዲህ እንዴት ብለው እንደጻፉት አላውቅም። እኔ እንግሊዘኛውን ነው የማውቀው። ኮፒ ከሆነ ደግሞ ቀጥታ ነው ያን የሚያደርጉት። ስለዚህ ተመልከቱ እምነቶች እንዴት እንደሚመጡ ሰው ላይ የሚመሰረቱና እግዚአብሔር ላይ የሚመሰረቱ። እናንተ በማመሰረት ላይ ተመስርታችኋል። እንዲህ ይላችኋል ኤፌሶን ምዕራፍ 2 ቁጥር 20 ላይ ከኔ ቀጥላችሁ ተናገሩ። እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። እኛ በሐዋርያትና በነቢያት መሰረት ላይ ታንጸናል። መሰረቱ ማን ነው? ክርስቶስ። ክብርና ምስጋና ይግባው ለዘላለም፣ ስሙ የተመሰገነ ይሁን። እንግዲህ ልብ በሉ ትምህርት ነው ብያለሁ። ይቅርታ ስብከት አይደለም ብያለሁ። 10 ደቂቃ ጨረስኩ። 20 ደቂቃ አለኝ። ርዕሳችን ምን ነበረ? ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን? እናውቃለን። ይሄንን ያሉት የሰማርያ ሰዎች ናቸው። ታሪኩ ያለው ዮሐንስ ወንጌል ምዕራፍ 4 ላይ ነው። አንድ ቀን ከቀኑ 6 ሰዓት ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ ወደ ይሁዳ በዛ ሲያልፍ በሰማርያ ማለፍ ግድ ሆነበት። ከቀኑ 6 ሰዓት ሲካር ወደምትባል በሰማርያ የጉድጓድ ውሃ አጠገብ መጣ።
ያቺ የጉድጓድ ውሃ ያዕቆብ ከሴኬም አባት ከኤሞር በ100 በጎች የገዛት የጉድጓድ ውሃ ናት። ከቀኑ 6 ሰዓት አንድ ሴት ውሃ ልትቀዳ ወደዛ ምንጭ መጣች። ውሃው ዳር ምንጩ ዳር ማቁጭ ብሏል? ኢየሱስ ክርስቶስ። ተመልከቱ። ከቀኑ ስንት ሰዓት? ከቀኑ 6 ሰዓት ኢየሱስ ምንጩ ዳር ነው። አንድ ሴት ውሃ ልትቀዳ መጣች። ከቀኑ ስንት ሰዓት? በ6 ሰዓት ውሃ ይቀዳል ከምንጭ ከወንዝ? እናቶቻችን አሁን ደቧንቧው ቤት እንደመጣው አይደለም። ውሃ የሚቀዳው በስንት ሰዓት ነው? ወይ ጠዋት ነው ወይ ደግሞ ማታ ነው። እንስራዋን ተሸክማ እሷ በስንት ሰዓት ነው የመጣችው? መከራ አለባት። የሰው አፍ ሰው በሌለበት ነው የምትሄደው ምስኪን ሴት። ምክንያቱም ሁሉም ምን ይላታል? ዘረቆርጥም ይላታል እችን ሴት። ምክንያቱም ምንድነው? 5 ባሎች አግብታ 5ቱም ሞተዋል። አስማንዲዮስ የሚባል እርኩስ መንፈስ ጭኗ ላይ አድሮ ባሎቿን ይገላል። እሷ ምን ታድርግ ግን? የሰው አፍ ስለፈራች ከቀኑ 6 ሰዓት ውሃ ልትቀዳ መጣች። ታሪኩ ስለሱ ስላልሆነ ዛሬ የምንማረው ስለ ክርስቶስ የዓለም መድኃኒት መሆኑ ስለሆነ ከዚህ ሴት ጋር ሲነጋገር ነው። ውሃ ጠጭኝ አላት። ከዛ በኋላ ማነህ አንተ አለችው። ክርስቶስ እንደሆነ ነገራት። እንስራዋን ትታ እየሮጠች ወደ ሰማርያ ከተማ ገባች። ከዛ የሰማርያ ሰዎችን ምን አለቻቸው? ኑ በሕይወቴ ዘመን ያደረኩትን ሁሉ ነገረኝ ብላ ጠራቻቸው። ከዛ በኋላ አስተማራቸው። እንደውም እባክህ እደር አስተምረን ብለው 2 ቀን በሰማርያ ከተማ አድሮ አስተማራቸው። በልቡናችን ይደርልን መድኃኔዓለም። የልቦናችሁን ሐሳብ ይፈጽምላችሁ። ሴቲቱን ንጹሕ ያደረጋት ከአጋንንት እስራት ያወጣት የቀደሳት እግዚአብሔር እኛንም ሁላችን ይቀድሰን። ያቺ ሴት መጨረሻ የት እንደሄደ ታውቃላችሁ? ከ5 ባሎች የሞቱባት ሰይጣን ሲያሰቃያት የነበረ ከ36ቱ ቅዱሳን አንስት አንዷ ሆና ቅድስት ተብላለች። በረከቷ ይደርብን። የሷም እግዚአብሔር እንዲህ ነው፣ ስሙ የተመሰገነ ይሁን። እግዚአብሔር መለወጥ ይችላል። እግዚአብሔር መቀየር ይችላል። እግዚአብሔር ታሪክ ይለውጣል። እግዚአብሔር ዘማውን ድንግል ያደርገዋል። አጫሹን ይቀይረዋል። መጥቶ ስጋው ደሙ እንዲቀበል ያደርገዋል። ሺሻ ስትወስድ የነበረችውን ያመጣል፣ ይቀይራል። እዚህ ውስጥ ዛሬም የመጣ ነው የተሰበሰብነው ለመቀየር ነው፣ ለመለወጥ ነው፣ ለመቀደስ ነው፣ ለመባረክ ነው። በልቡናችን እግዚአብሔር እንዲያድር የሱ ታቦት ለመሆን ነው። መድኃኔዓለም በልቡናችን ይደር ለዘላለም። ስሙ የተመሰገነ ይሁንልን። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። የኛ ኦርቶዶክሶች እናውቃለን። የዓለም መድኃኒት ነው። የግል አድርገው ውሰድ አንልም። የሁላችን አዳኝ ነው። የግልም አዳኝ ነው። ብቻችንን አንድንም እኛ ጋር ብቻ ድነት የለም። ሁላችንም ነው ምንድነው? ስንጸልይ ምን ብለን ነው የምንጸልየው? አባቴ ሆይ በሰማይ የምትኖር ነው። አባታችን ሆይ በሰማይ የምትኖር አቡነ አይደል እንዴ የምንለው? አቡነ አባታችን ነው እኮ የምንለው። ምክንያቱም የሁላችንም ነው። በኦርቶዶክስ ቤተክርስቲያን ይሄ መገነጣጠል የለም። ፍቅርን ያለው አንድ መሆን ነው። በአንድነት መዳን ነው። ቤተሰብ ቤተሰቡን ያድናል። አባት ልጁን ያድናል። ልጆች አባቶቻቸውን ያድናሉ። ይሄ የኦርቶዶክስ ቤተክርስቲያን እምነት ነው። ምክንያቱም ክርስቶስ የመጣው ለአንድ ሰው አይደለም፣ መላውን ዓለም ሊያድን ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው ለዘላለም። ድንገት አሁን ቀጥታም እያያችሁ ካላችሁ በአረብ ሀገር ደግሞ ኖራችሁ የምታውቁ ሰዎች ወይም አረብ ሀገር ያላችሁ ትልቁ ጥያቄ ከእስልምና እምነት ተከታዮች የሚመጣ ትልቅ ጥያቄ አለ። ክርስቶስ መጣሁ ያለው ለእስራኤል ብቻ ነው፣ ለሌላው አልተላኩም ብሏል። ስለዚህ ኢየሱስ ክርስቶስ ነብዩና ኢሳ የመጣው ለእስራኤል ብቻ ነው የሚል የእስልምና እምነት አስተማሪዎች አንዳንዴ ሲናገሩ ይሄን ሰምቻለሁ። አንዳንድ ሰው ችግሩ አንድ ጥቅስ ይዝና ዘራፍ ይላል። ሌላ ቦታ ያለውን አያውቅም። የብዙ ሰዎች ችግር ይሄ ነው። ለምሳሌ አሁን ፕሮቴስታንት ድርቅ የሚሉበት አንድ ጥቅስ አለ። መልሶ እኮ እነሱ ነው የሚቃወመው። እሱም ሮሜ 8:34 ነው። እሷን ይዙና ሌላ ቦታ 1000 ቦታ ኢየሱስ አምላክ ነው ቢላቸው የለም ያችን ነግሯቸዋል። ሞኝ ያስጨበጡትን ይዞ ነው የሚሞተው። ድርቅ ነው የሚሉት እዛች ላይ። አንድ ቦታ ክርስቶስ ለምን እንደተባለ እንኳን አልገባቸውም። እኔ ለእስራኤል ልጆች ነው የመጣሁት አላት አንዲት ከነናዊት ሴት። ያ ግን አልገባቸውም እነሱ። ስለዚህ ክርስቶስ ለእስራኤል ብቻ ስለመጣ ለሌላው የመጣው ሌላ ነው ብለው ያስባሉ። እዚህ ጋር ግን የሚነግረን ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ምንድነው? ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። የማን መድኃኒት እንደሆነ? ስለዚህ የመጣው ለማን ነው? ለዓለም ነው። ዮሐንስ መጥምቁ ሲመለከተው ምንድነው ያለው? ዮሐንስ ወንጌል ምዕራፍ 1 ላይ
ቁጥር 16 ትክክል። ምንድነው ያልሽው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነዋ። በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም ወያሴስል ኃጢአተ ዓለም። ተመልከቱ፣ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሉ የሰማርያ ሰዎች። በነገራችን ላይ ሰማርያ እኮ ራሱ እስራኤላዊ እኮ አይሁድ አይደሉም እኮ ሰማርያ ለብቻ የተለየ ነው ያላቸው። አያችሁ፣ ያለማወቅ ችግር፣ ሰፋ አድርጎ ያለማየት ችግር እኮ ይሄ ነው። አንድ ሰው አንዴ ከተተከለ በቃ ያችለች የምትታየው። አንድ ውሻ አይኗ ታውሮበት አንድ ሀብታም ሰውዬ ሆስፒታል ሄዶ የውሻ አይን ጠፋና የድመት አስገጠመላት። የውሻ አይን ጠፍቶ ታያለሽ በደንብ ምን ይታይሻል? አይጥ፣ ውሻዋ፣ የድመት ነው አይኗ የተገጠመልህ ነው የምታየው። እኛ ክርስቶስ ተናገሯ ምን እንደሆነ እናውቃለን። የማ መድኃኒት? የዓለም መድኃኒት። ብቻህን አድንም ኦርቶዶክስ ውስጥ ሌላውም ይድናል። ልድያ ተጠመቀች ሲለን የሐዋርያት ሥራ ከነ ቤተሰቦቿ ተጠመቀች እኮ ነው የሚለን። ተመልከቱ፣ እንደ ግል አዳኛ አድርገው ውሰድ የሚለው የፕሮቴስታንት ሞቶ ከኢንላይትመንት የተቀነጨበ የተወሰደ ነው። ለዚህ ነው ኦርቶዶክስነት በጣም ልታውቁት የሚገባው። ቅድም ያልኳችሁ ደግሞ የኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ኢንዲቪጁዌሽን የሚባለው ኮንሰፕት ግለኝነት፣ በቃ ራስህ እኔ ተመልከቱ። እኛ የሚለው አስተሳሰብ እየጠፋ ነው ያለው። ማጥፋት ነው የሚፈልገው። ክርስቶስ የዓለም መድኃኒት እንደሆነ ታውቃላችሁ። የዓለም መድኃኒት እንደሆነ ኦርቶዶክሳውያን እናውቃለን። አዎ፣ ክብርና ምስጋና ለስሙ ይድረሰው። የዓለም ኃጢአትን የሚያስወግድ እኮ ነው ያለው። የዓለምን ኃጢአት የሚያስወግድ ለማንኛውም ዮሐንስ ወንጌል ምዕራፍ 10 ላይ ክብር ይግባው፣ በልብ መታሰብ በቃል መነገሩ ከፍ ከፍ ይበል። ክርስቶስ ስለ በጎቹ ሲናገር ምንድን ያለው? እዛው ዮሐንስ ወንጌል ምዕራፍ 10 ላይ ስትመለከቱ ድምፄን ይሰማሉ በጎቼ ብሎ ከዛ በኋላ ግን የተናገረው ቃል ምንድን ነው? ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል። ከዚህ በረት ያልሆኑ እነሱንም ላመጣቸው ይገባኛል ይላል። ይህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ከዚህ በረት ያልሆኑ በጎች አሉኝ፣ እነሱንም አመጣለሁ። ያኔ መንጋው አንድ፣ እረኛው አንድ ይሆናል። መንጋው ስንት? እረኛው። አሁን ዓለማችን ላይ ስንት እምነት ነው ያለው? ጉግል አድርግ። 45,000 ክርስትና 45,000። ስለዚህ መንጋው አንድ፣ እረኛው አንድ ነው አይደለም። ይሄ በጣም የሚገርም አሜሪካን ሀገር ስሌቭ ሪሊጅን የሚባል ኮርስ ጥናት ስማር እዛ ላይ የጻፉ ሰዎች በጣም ገረመኝ። ይሄን ቃል የተጻፈው በ17 ምናምን ነው። እረኛው አንድ መንጋው አንድ ይሆናል የሚለውን ምን ብለው እንደጻፉት ታውቃላችሁ? ይሄንን በተለይ ቴዎፍሎስ ጃን የሚባሉ ሰዎች አሉ፣ ጥንት ነው የጻፉት። መንጋው አንድ እረኛው አንድ ይሆናል የተባለው ወደፊት የዓለም አስተሳሰብ ሁሉ ተቀይሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሳቤ ይሆናል። ያችን እምነት ካገኘን ያኔ ነው መንጋው አንድ እረኛው አንድ የሚሆነው አሉ። ክብርና ምስጋና ለእግዚአብሔር ይድረሰው። ጥሩ ነው። አሁን ይሄ አንዳንድ ሰዎች ያበሳጫቸዋል። እንዴት ሆኖ ብሎ ሊበሳጭ ይችላል? ያሉማ በቃ የለም። ፕሮቴስታንት ሀገሮችን ወሰዳቸው። ፕሮቴስታንት የተጀመረ የት ነው? ጀርመኒ ሂዱ፣ አያምንም። የፕሮቴስታንት እምነት ባዶውን ነው። ስካንዲኔቪያን ካንትሪስ ሂዱ፣ ስዊድን፣ ኖርዌይ፣ ዴንማርክ ሂዱ። እነዚህ ሀገሮች ኢትዮጵያ ውስጥ መጥተው ብዙ ሚሽነሪ አክቲቪቲ ያደርጉ የነበሩ፣ ሆስፒታል ሲሰሩ፣ ትምህርት ቤት ሲሰሩ፣ እንደዛው ደግሞ አብዝተው የራሳቸውን እምነት ሲያስፋፉ። አሁን ስካንዲኔቪያን ካንትሪስ ሂዱ፣ እምነት የለም። የፕሮቴስታንት እምነት በተለይ የፕሮቴስታንት እምነት ሲመሰረትም በሰው ላይ ስለነበር አሁን ብዙዎቹ ወደ ሌላ አስተሳሰብ ተለውጠዋል። እንደ ግል አዳኛ አድርገው ሰዳሉ። ከዛ በኋላ ግለኛ ሆኑ። ከዛ በኋላ አለቀ። እኛ ግን ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን? እናውቃለን። ክርስቶስ የዓለም መድኃኒት ነው። እኛ ጋር እምነታችን ነው። ክርስቶስ እኮ ማለት ሚስጥር ነው ይላል ቅዱስ ጳውሎስ አይደል? ህቡ ነው ይላል፣ ሚስጥር ነው ይላል ክርስቶስ። ዓለምን የፈጠረው እኮ እሱ ራሱ ነው፣ ያዳነው እኮ እሱ ነው። እኛ ጋር በኦርቶዶክስ ቤተክርስቲያን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ብለን የምንተረጉመው ሁሉ ይሄ ነው።
ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የሚነግራችሁ እኮ በመጀመሪያ ማን ነበረ ነው የሚለው? ቃል ማን ነበረ ነው የሚለው? እግዚአብሔር። ማስጋ ሆነ ነው የሚለው? ቃል ማን ነው? እግዚአብሔር። በቃ ኢየሱስ ክርስቶስ ነው። ዘቦቱ ኩሉ ኮነ፣ ያለሱ ምንም የሆነ የለም። ሁሉን የፈጠረ እግዚአብሔር ኢየሱስ ክርስቶስ ነው። እኛ ክርስቶስ ያለ መድኃኒት እንደሆነ እናውቃለን። ተመልከቱ። አንዳንድ ሰዎች ደግሞ በጣም ሲሳሳቱ ያየውታል። ኦርቶዶክስ እምነት፣ ኦርቶዶክስ የሚለው ቃል የግሪክ ስለሆነ ይላሉ። ክርስቶስ ራሱ ግሪክ እኮ ነው ቃሉ። ቋንቋ መግባቢያ መሆኑን እና በጊዜው ባለው ቋንቋ ላይ ደግሞ እግዚአብሔር እንደሚሰራ አልገባቸውም። የብዙ ሰዎች ስተት ነው ያለው። አንዳንዶቹ ወደ ኢስተርን ኦርቶዶክስ፣ የግሪክ ኦርቶዶክስ፣ የራሻ ኦርቶዶክስ እንደዚህ ነው ትክክለኛ ነው ብሎ አንዱ ደግሞ ወደ ሌላ ሲሄድ ይታሰባል። ያ የቤተ ክርስቲያንን ታሪክ ካለማወቅ የሚመጣ ነው። የእግዚአብሔር ቃል የሚነግረን ግን ምንድነው? አሁን እኛስ ክርስቶስ ያለ መድኃኒት እንደሆነ ምን እንላለን? እናውቃለን። ምክንያቱም መሰረታችን እግዚአብሔር ነው። መሰረታችን ክርስቶስ ነው። መሰረታችን ወንጌል ነው። በዚህ ላይ የጸናን ሰዎች ነን። ክርስቶስ ያለ መድኃኒት እንደሆነ የምናውቀው ደግሞ ገና ሲወለድ ከመቤታችን ቅድስተ ቅዱሳን ድንግል ማርያም እረኞቹን መጥቶ መልአኩ የነገራቸው ምንድነው? ደስታ የሚሆን የዓለም መድኃኒት ክርስቶስ ተወልዶላችኋል ነው ያላቸው። ተመልከቱ። ክርስቶስ ተወልዶላችኋል። የዓለም ደስታ ነው። የዓለም መድኃኒት ነው። ከማን የተወለደው? ከቅድስተ ቅዱሳን ድንግል ማርያም። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁንልን። እኛ ይሄን ሁሉ ጊዜ ነው የምንለው። ክርስቶስ የቤተ ክርስቲያናችን መሰረት ክርስቶስ ነው። ራሱ ቤተ ክርስቲያን ሲሰራ ጉልላት ከላይ የምታዩት የሸዋ አክሊል ነው። ጉልላቱ ከታች ችንካር ነው። ቤተ ክርስቲያን ሲሰራ ሁሉ ጊዜ ስንት በር ነው የሚደረገው? 3። ምን ነው ሌላ የምታውቁት አለ? ዝም አላችሁ። ስንት በር ነው ቤተ ክርስቲያን? ትምህርት ነው ብያለሁ። ስንት ነው በሩ? 3 ሲገባ 1 እንደገና ስንት ክፍል አለው ውስጥ? 3 ቤተክርስቲያን አሰራር ራሱ አለው። 4 በር አይሆንም፣ 8 በር አይሆንም። በአንዱ በኩል ካህናት ይገባሉ፣ በአንዱ በኩል ወንዶች ይገባሉ፣ በአንዱ በኩል ሴቶች ይገባሉ። ጥሩ። በእያንዳንዱ ነገራችን ላይ የምንሰብከው ክርስቶስን። ቅዳሴ ሲገባ ከየት ነው መጀመሪያ የሚመጣው? ውጭ ሀገር ያሉ ሰዎች ግራ ሊገባቸው ይችላል። ቤተልሔም አንዳንድ ቦታ ስለማይኖር ግን ትምህርቱን ያውቁታል። ቅዳሴ ሲገባ መጀመሪያ ከየት ነው የሚመጣው? ከቤተልሔም። ከቤተልሔም መምጣታችን ሚስጥሩ ምንድነው? የት ነው የተወለደው ጌታ? ቤተልሔም። ዲያቆኑ ህብስቱን ይዞ ካህኑ ማዕጠንቱን ይዞ ወደ መቅደሱ ይመጣሉ አይደለም? ከየት ነው የሚመጡት? ከቤተልሔም። ከዛ ከቤተልሔም መጥተው ወደ መቅደሱ ሲገቡ መቅደሱ ደግሞ ቀራንዮ እኮ ነው። ቀራንዮ እኮ ነው። መስዋዕት ነው። በየቀኑ ስጋው ይፈተታል። ድንግል ማርያም በረከቷ በሁላችን ይደር፣ ፍቅሯን በልቡናችን ያድርግ፣ ጸጋዋ በሰውነታችሁ ላይ ይሁንላችሁ። ድንግል ማርያም ጌታን ወልዳ በበረቱ ስታስተኛው እኮ በጨርቅ ስትጠቀልለው ምንድን ነው ያለችው? ካህናት ዕለት ዕለት በመቅደስ ውስጥ እንደዚህ ይጠቀልሉሃል እኮ ነው ያለችው። በ5ቱ ማይፈዳት በጠቅላላ ነገራችን እኮ እኛ ክርስቶስ ነው። ሕይወታችን ክርስቶሳዊ ነው። እናንተ ራሳችሁ ስማችሁ ማን ተብሎ ነው የሚጠራው? ማን ነው የምትባሉት? ክርስቲያን። በማን ነው ክርስቲያን የተባላችሁት? በክርስቶስ። ክርስትና መጨረሻ ላይ የት ነው የሚሄደው? ማንን ወደ መምሰል ነው የሚሄደው? ክርስቶስን። ሐዋርያው ጳውሎስ ምን አለ? እኛ የክርስቶስ ልብ አለን ይላል። ድገሙና ነገሩ። እኛ የክርስቶስ ምን አለን? ክርስቶስ እዚህ የመጣው ሌላ ለምን መሰላችሁ? እኛን ለመምሰል አይደለም፣ እሱን እንድንመስለው ነው። እሱም ስጋችንን ተዋሃደ። በተዋሃደው ስጋ ዓለምን ድል መታ። ከዛ ምን አለን? እኔ ዓለምን አሸንፌዋለሁ እናንተም አሸንፉት አለ። ለዘላለም የሰይጣን መንፈስ ከእግራችሁ በታች ይውደቅላችሁ። የዛር መንፈስ ይውደቅ፣ የአዳልሞቲ መንፈስ ይውደቅ፣ የወሰንገላ መንፈስ ይውደቅ፣ የጠንቋይ መንፈስ ይውደቅ፣ የክደት መንፈስ ይውደቅ። ነገሩ ኢትዮጵያ ውስጥ ሰይጣን ከፍ ከፍ እያለ ስላለ በእያንዳንዱ ቦታ እንደ ሰይጣን ከፍ የሚል አይቻልም። ኢትዮጵያ ውስጥ ቪዲዮ ተቀርጾ ሁሉ ይሰማል። በየዩቲዩብ ሰይጣን አጥማቂ ሁሉ ቀርጾ ያሰማናል። እኔ ኬት እንደመጣ አላውቅም። ይሄ ሰይጣን ይሰማል ሰው ቀርጾ። ሰይጣን እውነት ይናገራል እንደምትሰማው? ቆይ አቡሃራ ሐሰት በጽባዘ ተናገር ይደግም በሰርክ የተባለ ውሸታም ብዙ ሰዎች ተጣልተዋል በሰይጣን። ሰይጣን እኮ ማጣላት ነው ስራው። እናትና አባት ማለያየት ነው። ወንድምና ወንድም ማለያየት ነው። ባለትዳርን መለያየት ነው። ከእግራችሁ በታች ይጣልላችሁ። አሜን አላችሁ? ከእግራችሁ በታች ይጣልላችሁ። ለዘላለም የታሰረ ይሁን። መድኃኔዓለም ክብርና ምስጋና ይግባው። ለዘላለም ጠርቆ ያስወገደልን ክብር ምስጋና ይግባው። ስሙ የተመሰገነ ይሁንልን።
ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን? እናውቃለን። ስለዚህ ነው ከእመቤታችን ከድንግል ማርያም የተወለደው ያ ህቡ ምስጢር ነው። እመቤታችን መሰበ ወርቅ ናት። እሱ በውስጧ ያለው ህቡ ምስጢር ነው። እኛ ኦርቶዶክሳውያን ይሄንን የምናውቀው ክርስቶስ ምስጢር ነው። ከሰማየ ሰማያት የወረደው ወልድ ምስጢር ነው። ከድንግል ማርያም ከስጋዋ ስጋ የነሳው ወልድ ምስጢር ነው። ድንግል ማርያም ወልዳ ኢየሱስ ያለችው አማኑኤል ያለችው ክርስቶስ ብላ የጠራችው እሱም ምስጢር ነው። ሁሌ ይሄንን ነው የምንለው እኛ። እመቤታችንን አንቲ ውእቱ መሶበ ወርቅ ነው የምንላት። የወርቅ መሶብ ነች ነው የምንላት። የመድኃኒዓለም እናት ናት። ስሙ የተመሰገነ ይሁን። ልጇ የዓለም ንጉሥ ነው። ስሙ የተመሰገነ ይሁን። እሱ ጌታ ነው። ስሙ የተመሰገነ ይሁን። ጌቶች ጌታ ነው። ስሙ የተመሰገነ ይሁን። እሱ የአማልክት አምላክ ነው። ስሙ የተመሰገነ ይሁን። የቅዱሳን ቅዱስ ነው። ስሙ የተመሰገነ ይሁን። ምንድነው የምንለው? ቅዱስ እግዚአብሔር፣ ቅዱስ ንገሩኛ፣ ኃያል፣ ቅዱስ ሕያው ዘኢይመውት ለወልድ ነው እኮ ዘኢይመውት። ምክንያቱም ቀጥሎ ምንድነው የምንለው? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ እማርያም። እኛ ሁሌ ምስጢር የሆነውን ክርስቶስ እግዚአብሔር ብለን ነው የምንጠራው፣ የዓለም መድኃኒት። ተመልከቱ፣ ልዩነቱ ይሄ ነው። አማላጅ አንለውም፣ ነብይ አንለውም፣ ፍጡር አንለውም። ለስም አጠራሩ ክብር ምስጋና ይገባው። ምንድነው የምንለው? ቅዱስ 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 ሕያው ዘኢይመውት ዘተወልደ ማርያም ዘኢይመውት ትጉ ዘኢይደቅስ ይለዋል የማክሰኞ ሊጦን። ተመልከቱ፣ ስምከ ሕያው ዘኢይመውት ይለዋል፣ የማትሞት ይለዋል። ሞትን ቢቀምስ በሶስተኛው ቀን ሞትን ድል አድርጎ የተነሳ የኔና የናንተ አምላክ የዓለም መድኃኒት ነው። እናከብረዋለን። የዓለም መድኃኒት ነው። እናመሰግነዋለን። እሱ ቅዱስ እግዚአብሔር ነው። ቅዱስ ኃያል ነው። ቅዱስ ሕያው ዘኢይመውት ነው። ዓለምን ሁሉ ሊያድን የመጣው ከዚህ በረት ያልሆኑ ሌሎችም በጎች አሉኝ እነሱንም አመጣለሁ አለ። ስለዚህ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ብለው ያችን ሴት ምን አሏት? የሰማርያዊቱን ሴት አንቺ ሴት አሁን እንግዲህ ስለ አንቺ ብቻ አይደለም፣ እነሆ አሁን ሁላችንም አይተነዋል፣ ከአንደበቱም ሰምተናል። በእውነት እሱ አሉ የዓለም መድኃኒት ክርስቶስ ነው አሉ። ክርስቶስ የዓለም መድኃኒት ነው። ክርስቶስ ምንድነው አልኳችሁ? የዓለም መድኃኒት ነው። ክርስቶስ ምስጢር ነው። በድንግል ማርያም ከስጋዋ ስጋ ከነሷ ነስቶ የመጣው ምንድነው? እሱ ምስጢር ነው። ውዳሴ ማርያም የምትደግሙ አላችሁ። ይሁድ አንቲ ውእቱ መሶበ ወርቅን ታቋልታላችሁ። አንድ ካህን አለ የሚያዜም አንቲ ውእቱ መሶበ ወርቅ ዲያቆን አለ። አንቲ ውእቱ መሶበ ወርቅ እስቲ አንዳችሁ ታስታውሱታላችሁ ይሄንን ዜማ እና እናንተ ካላወቃችሁ ይሄን ነው አንድ ካህን እንዲመራችሁ ፈልጌ ነው። አንድ ዲያቆን የለም? አንድ ዲያቆን የለም? ና እስቲ ና ና ና ና ና አብራችሁ ትሉታላችሁ። ሚስጥር ነው፣ ሚስጥር ነው ክርስቶስ። ና መምህሩ ይምጡ በሉ አብራችሁ። እሳቸው አንድ ይላሉ፣ ከዛ አብራችሁ ደግማችሁ ትላላችሁ። ምስጢር ነው ክርስቶስ፣ ጥበብ ነው ክርስቶስ፣ የዓለም መድኃኒት ነው ክርስቶስ። እኛ ክርስቶስ ማን እንደሆነ እናውቃለን፣ የዓለም መድኃኒት እንደሆነ እናውቃለን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህው ዘወረደ እምሰማያት ወሃበ ሕይወት ለኩሉ ዓለም ለኩሉ ዓለም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ዝማሬ መላእክት ለኩሉ ለአንተ ብቻ ለአንቺ ብቻ እኛ ክርስቶስ ምን እንደሆነ ነው የምናውቀው፣ የዓለም መድኃኒት። በሉ እስቲ አብራችሁ አሁን ቄሱ ያሉልን አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህው ህብስት
ወረደ እምሰማያት ወሃቤ ለኩሉ ዓለም ወሃቤ ሕይወት ለኩሉ ዓለም ለማ ከየት የወረደ እምሰማያት አንቲ ውእቱ መሶበ ወርቅ ማርያም ናት መሶበ ወርቅ እንተ ውስቴታ በወርቅ በሰብ ወርቅ ውስጥ ያለ ህቡ የተባለ ምስጢር ያለው ጳውሎስ ክርስቶስ ተመልከቱ ተመልከቱ ዘወረደም ሰማያት ከሰማይ ነው የመጣው እግዚአብሔር ነው እሱ ፍጡር አይደለም እንደ አርዮስ ሁለት ባህሪያት የሚባለው አይደለም በተዋህዶ ነው አማላይ ተብሎ የሚጠራ አምላክ ነው ሰው የሆነ አምላክ ዘወረደም ሰማያት ለምን ወሃቤ ሕይወት ወሃቤ ሕይወት ማለት ምን ማለት ነው ሕይወት የሚሰጥ ለኩሉ ዓለም ለማ ለዓለም ሁሉ ክርስቶስ የዓለም መድኃኒት እንደሆነ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ስሙ ለዘላለም የተመሰገነ ይሁን። ክርስቶስ የዓለም መድኃኒት እንደሆነ እኛ ኦርቶዶክሳውያን አያችሁ በዜማችን ሁሉ የምንለው ይሄንን ነው። ስሙ የተመሰገነ ይሁን። እናመሰግነዋለን። ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን? እናውቃለን። ጥበብሰ መድኃኒነ ውእቱ ይላል ኤጲፋኒዎስ። ጥበብ እንጂ ጥበብስ እሱ መድኃኒታችን ነው። ዘቤዘወነ ነው ያለው የተቤዠን ወተሳየጠነ ነው ያለው በንዛሃተ ደሙ በደሙ ፍሰት ወገኖቼ የገዛን እኛ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ሥጋሁ ወተሳየጠነ በንዝሃተ ደሙ ወሐረየነ እያለ ለመንግስቱ ለዓለም ዓለም ቢል የኤጲፋኒዎስ ቅዳሴ አለ። ከንግግር ጋር ዜማ ስለማይመጣ ነው። ክርስቶስ የዓለም መድኃኒት ነው። ወሐረየነ ለመንግስቱ ለዓለም ዓለም ለመንግስቱ የመረጠን ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አሜን ይደረግልን።